ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ስንቅ ማልት ከአልኮል ነፃ መጠጥ ነው። ጊዜው ደርሶ ሲመጣ ድብርት ሚያነቃ ፈታ በሉ ተደሰቱ ለዩቲዩብ መጣ አንቺም ከዛ እሱም ከዛ ጨዋታው ይብዛ ፈታ በሉ ተደሰቱ ለዩቲዩብ መጣ አው መጣ ይኸው መጣ ለዩቲዩብ መጣ አው መጣ ይኸው መጣ ለዩቲዩብ መጣ ሰላም ጤና ይስጥልኝ። ለዩቲዩብ መጥቷል። እኔ ሳሚ ነኝ። ይሄ ደግሞ ለዩቲዩብ ነው። በፋና ቲቪ ሙዚቃ መስማት ማዳመጥ እንዲሁም ርዕስ ማወቅ በዚህ ውድድር 50 ሺህ ብር ያሸልማል። ሙዚቃን የምትወዱ የለዩቲዩብ ቤተሰብ የሆናችሁ ሁላችሁም በዚህ ውድድር ተጋብዛችኋል። ኑ ተወዳደሩ፣ ተሸልሙ፣ አሸንፉ። እስከዛ ድረስ እዚህ አንጋፋ የሚባሉ ስመጥር የኪነ ጥበብ ባለሙያዎችን እየጋበዝን ምንጫወት ይሆናል። ለዩቲዩብ ጀምሯል። አብራችሁን ቆዩ። ለዩቲዩብ ላይ ያለነው ፋና ቲቪ ላይ ዛሬ ደርቢ ነው። ዊሽ አለ፣ ዲጄ ዊሽ፣ ዲጄ የሚ አለች፣ ዲጄ ፋትሶ አለ። እነዚህ ዲጄዎች በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ የሚጠበቅባቸውን ያበረከቱ በሙያቸው አንጋፋ ናችሁ ብንል ማጋነን ይሆናል። አይ የምሬን ነው። ይሄን ያህል ዓመት ዲጄነት የሰራ ሰው በቁጥር ነው። ከመጀመሪያው እስካሁን ድረስ አላችሁ። እንኳን ወደ ለዩቲዩብ መጣችሁ። ቴንኪው። እንኳን ደህና ጠበቃችሁ። ዊሽ ዝቷል። ምን ትላላችሁ? አረ ያልሰፍ ስተዋለው ስተዋል እንደው ፋትሱ ዝም ይላል ተብሎ አይታሰብም። እኔ ያው በቃ ዛሬ ታይክላን ቀጠና ላይ የሚዬ ማለች። እሺ በጣም አሪፍ። ስለዚህ ሙዚቃ ሲጫወት የዘፈኑ ርዕስ ናቸው ተብሎ የሚታሰቡ 4 አማራጮች እዚች ላይ ይመጣሉ ማለት ነው። ስለዚህ ትክክለኛውን የዘፈን ርዕስ ትመርጣላችሁ። በበዘራችሁ ከእናንተ መካከል ቀድሞ የነካ ሰው ለጥያቄው የተሰጠውን የገንዘብ መጠን ይወስዳል ማለት ነው። ምዕራፍ 1 2 ዙሮች አሉን። የመጀመሪያው ዙር የመጀመሪያ ጥያቄ 300 ብር ነው የሚያስገኘው። ዝግጁ ናችሁ? Yes, let's go። እንቀጥል። በላይ ካንተ በላው ብቻ ርዕሱ ሆነ። እሺ ትክክለኛውን ርዕስን ካንተ አይበልጥም። ናቲ ማን እና ቤቲ ጂ፣ ኪሩቤል ተስፋዬ ቅንብር፣ ዜማ ግጥም ናቲ ማን። እሺ እናንተ በዚህ ጉዳይ ላይ ምን አላችሁ? እንዲህ ምን አለ ፋትሱ ምን አለ? ካንተ አይበልጥም፣ ካንተ አይበልጥም መረበሽን ተው ብላለች የሚ በቃ እና ለእናንተ ይመስላል ግን መረበሻችሁ ትታችሁ ተጫወቱ። ግድ እሷ ትመጣለች። ፋትሱ የተረበሸው ተረብሿል። በጣም ተበላ፣ በጣም ተረብሿል። እሺ ፋትሱ የፋትሱን ደቂቃል ፋትሱ 4.732 ሰከንድ አንድ ቀን የፈጀበት 2 ወዲያው ነው ያደረገው። 4.306 ሰከንድ። ማን ብዙ አትበይ። የመጀመሪያውን 300 ብር አግኝቷል ማለት ነው። እንጨምርለታለን። እንቀጥላለን። ምዕራፍ 1 ላይ ነን ያለነው 300 ብር። ዛሬ ደርቢ ነው። እንቀጥል። አቤት ልክ ቦንክ ወይኔ አይደለው መሰለኝ። እኔ ግን ልጅ ሚካኤል ነው። ሁለተኛ አልበሙ ነው። ሙሉ አልበሙን አሬንጅ ያደረገው ዮናስ ነጋሽ ነው። ናንዬ ነው። We got it baby። እሺ ትክክለኛውን ርዕስ እንይ። ማን የመለሰው ነው የቀደመው? Of course ናንዬ ነው ያልከው? እኔም ናንዬ ነው ያልኩት። የሚስ እኔም እሱ ነው ያልኩት። በልቼዋለሁ። ለማረን የቤት ስም ናንዬ የሚባል ሰው ቤተሰብ ውስጥ ግራ እኔ ግን ያልገባኝ ግራዋ ነው። ጠይቀዋለሁ ሳገኝ ግራዋ የሚል ፓርታ ናንዋ ብሎ ግራዋ እንግዲህ ወይ ግራዋ የሚጎመዘው ነው። ግራዋ ብርስ አይደል? ጌታ ይቅርቅር ዝም በል።
እሺ መልሳችሁን እኒ አይቼማ ለብቻ ናንዬ ሶስታችሁም መልሳለሁ። ጸጥ ብላ ትክክለኛውን ርዕስ አግኝታችኋል። ሰከንድ ነው አሁን እንግዲህ ሰከንድ ጉዳይ ነው። እኩል እኒ ሰከንዳችሁን አይ ይሄ ነገር ትክክል አለም። አይ ቲንክ እሱን የመሰለ ናንዬ አሁን ነው ናንዬ ከኔ በኋላ ነው የመለሰው። ከኔ በኋላ ነው የመለሰው። እግዚአብሔር አይደለም ዝም በለው። እኔ ስመልስ ማንም አልመለሰም። እውነት መበጥበጥ ይወዳል። እስቲ እሺ እናያለን፣ እያየን እንሄዳለን። ፋትሱ ገንዘብ አላገኘም፣ የሚ ገንዘብ አላገኘችም። ዲጄ ዊሽ 600 ብር። ይሄ በእውነት ሁለተኛው መጨረሻ እናወራዋለን። አንፋታ። እሺ 300 ብር ነው። አሁንም ምዕራፍ 1 ዙር 1 ዘፈን 3 ላይ ነን ያለ ነው። ዝግጁ ናችሁ? እንቀጥል። አሁን ቀድሟል። ለምሳሌ አላውቅም፣ ትክክል ይሆን አላውቅም። ይጨቃጨቃል ስላለበት ይሄው አሁን በዚህ ቼክ እናደርጋለን ደቂቃውን። እሺ ትክክለኛው የዘፈኑን ርዕስ እኒ መጀመሪያ አሁን ቀድሞኝ ወሬኛም ያወራ ናትናኤል እሺ ምን መለሳችሁ? እኒ ወድጃታለሁ አበደ ተብሎ ሳይመልስ ነው እንደሚጨቃጨቀው ፋት ሳይመልስ አልጨቃጨቅኩም። እሺ የየሚን ሰከንድ እኒ አይ ውሽ ቀድሞኛል። ውሽ ቀድሞ የኔ ስንት ይሆን? ዊሽ ነጥብ 491 ሰከንድ። እሺ ስለዚህ ዊሽ 900 ብር የሚዬና ዲጄ ፋትሱ ባዶች እየጠበቁ እስከሚተውላቸው ድረስ አይዞሽ እየጠበቁ ነው። ተውላቸው እባክህ ዊሽ። እሺ ዘፈን 4 ምዕራፍ 1 ዙር 1 አሁንም 300 ብር ነው። ዝግጁ ናችሁ? እንቀጥል። ወይኔ አይደለም ጌታ ወይ አይደለም፣ ነዶ ነው። ልቤ ነዶ ተመስገን ገብረ እግዚአብሔር። ተሙ ዜማና ግጥም አቤል ሙልጌታ። ልቤ ነዶ። ቅንብር ሄኖክ ነጋሽ። ሸወዱን ታውቃለህ? አሁን ተሸውዳል። ትክክለኛውን ርዕስ እንዲህ ተሸውዳል። አይ ልጄ ቀደም ሲያቀብሉት አይተናል። በስልክ ማን መልሶታል ነው? እኔ አልመለስኩም። ልቤ ነዶ ነው። እሺ ምን እንደመለሳችሁ እንዴ? ልቤ ነዶ ደወደን መጀመሪያ ፈልጌ ፋቱ ነዶ ማለት አናዳጅ ነው እንዴ? ዊሽ እኮ ከ4 መለሰ። አይ ቅድም የሆነ ልጅ እዛ ጋር መጥቶ በእንትን ሲሰጠው አይተናል። ጌታ ሆይ ዊሽ ዝቷል። እኔ ዛሬ 50 ሺህ ብሩን ካልበላው አልወጣም ብሏል። ቅድም ያው ለጋይቶታ ግን ሾክ ያለው የውሽ ገንዘብ የኛ ገንዘብ። እሺ እስካሁን የሰራበትን ነው ይከፍላል። የታለም ጨምሮ ያም ጨምሮ ያም ጨምሮ። እሺ ዘፈን 5 አሁን ምን ሆነ? በጥፍ አደገ ማለት ነው ገንዘብ ወደ 600 ብር። ሌትስ ጎ። ይሄው ይሄን እድል ተጠቀሙ የሚና ፋትሱ። እንቀጥል። በቁንጮች ወደር ሲፈስ እባክህ ኩኩ ሰብስብ። ርዕሱን አላውቅም። እኔም አላውቀውም። ይሄ ዜማው የህዝብ ነው። አሬንጅመንቱን የሰራው ኤልያስ መልካ ነው። ትክክል። እሺ ትክክለኛ ርዕሱን እንይ። ተዛዝቻለሁ ወይ ልክ ነኝ? ኩኩዬን ልክ ነኝ ነኝ ኩኩዬን ልሽወድ ነው ያልኩት መሰለኝ። ይሄ ነው አይደል? እኔ ተሳስቻለሁ። ቢ ነው ወይ ኩኩዬ ቅርበኝ። እሺ ምን እንደመለሳችሁ እንይ። እኔ ተሳስቻለሁ። እምባዬ በዋፈሱ አልቀረም። ዊሳሉት በጣም ኩኩ ሰብስቤ 600 ብር 600 ብር የሚ ዊሽ 1200 ብር ፋትሱ 0 ጌታ ግን አሁን እመጣለሁ። አሁን ይመጣል። ዙር 1 እንደዚህ ሆኖ ተጠናቋል። ወደ ዙር 2 እናልፋለን። ለዩቲዩብ ላይ ፋና ቲቪ ላይ ነው ያላችሁት። አብራችሁን ቆዩ። ፋና ቲቪ ለዩቲዩብ ላይ ነው ያላችሁት። ዙር 2 ላይ ገብተናል። ከዊሽ ከየሚና ከፋትሱ ጋር ጉድፈላ ትላለች የሚ ጉድፈልቷል ትላለች። የታለ እያለ ነው
ዊሽ ፋትሱ ምን እያልክ ነው? 0-0 ሁሉም 0-0 እያልክ ነው? ሁሉም 0-0። እሺ በጣም አሪፍ ዘፈን አንድ ምዕራፍ አንድ ዙር 2 400 ብር ከፍ ብለዋል ወደ 400 ብር ዝግጁ ናችሁ? እንቀጥል። ተሳሳትከዋል አይገባሽም ነበር አትወጂኝም የሚለው እሱ መሰለኝ ነው እሱ ነው። እሺ ትክክለኛውን ርዕስ እንይ። ጥበቡ ወርቅዬ የመለሳለህ ተጫውቻለሁ። መልሰሃል? ተጫውቻለሁ። ቅንብር ዳግማዊ ሙሉ አልበም ዳግማዊ ነው የሰራው። ከራሴ አስሬ መመላለሴ ባይሽ እኮ ነው እንደ ነፍሴ። እሺ ምን እንደመለሳችሁ እየተበላ መደነስ ነው ዋጋ ዊሽ ከ6 5 ኧረ አንድ ጋር ግን ይሄ ነገር በእንግሊዘኛ ቢሆን እኔ አሸንፍ ነበር። ይኸውልህ በእንግሊዘኛ በፈለከው ቋንቋ እኔ ረስቼ የመጣሁት ቋንቋ ትላለህ። እኔ አሲዛለሁ ትበላለች እንደሱማ ቢሆን ትበላለች። አማርኛ ረስተን የመጣው ከዛ ረስቶታል። አስቀምጦት ነው የመጣው። አስጠንቅቆ አስተምሯቸው መጣ። እሺ ስለ እናንተ ደግሞ እንጫወት። የሚ በጣም አሪፍ አልበም በቅርቡ አውታር መተግበሪያ ላይ ወጥቷል። እንጠብቃለን። በሲዲም ወደ ሰው የሚደርስበት መንገድ አሁን የተለመደ ነው። በየመንገዱ ላይ አልበሙ በደንብ ፖስተሮች ተለጥፈዋል፣ እያየን ነው። እንዴት ነው? እስቲ ስለ አልበሙ አንዳንድ ነገር ንገሪኝ። በጣም ወድጄዋለሁ። አመሰግናለሁ። እሺ አልበሙ ያው እኔ ብቻ ለሚሰራውት አብሮኝ አስኒ የሚባል ልጅ ሰርቷል። ወደ አይ ቲንክ 4 ዓመት ከግማሽ በላይ ነው የፈጀው። ብዙ ሰው ፓርቲሲፔት አድርገዋል። አዳዲስ አርቲስቶች ሁሌ ለአዳዲስ አርቲስቶች ነው ቦታ ስቱዲዮንም ቢልድ ሳደርገው ለአዳዲስ አርቲስቶች ነበረ ቦታ ሰጥቼ እነሱ እንዲሰሩበት ብዙ ጊዜ ቻንስ የለንም እንደዚህ ስለሚባል ማለት ነው። በጣም ታለንት ናቸው። እነሱንም ማመስገን እፈልጋለሁ በዚህ አጋጣሚ። ከባድ ነበረ፣ እንባም ነበረው፣ ደስታም ነበረው። ግን አሁን ወጥቷል። ሰው እግዚአብሔር ይመስገን። ለዚህ ነው እንባዬን የመለስሽው። ለምን ኖ በጣም ያስጨንቃል። ቢካዝ በዚህ ዓመት ይወጣል ስትል ሳይወጣ በዚህ ዓመት ይወጣል ስትል አርቲስት ሲቀሩብን ኮሮና ገባ ሲባል ስትሬሱ ብቻ በጣም ብዙ ነበረ። ግን ያው ካልተለፋበት ስራ ጥሩ የተለፋበት ነገር እና ብዙ ነው የተማርኩበት። ዋናው እሱ ነው። በደንብ ከተማችን እንደሚያነቃንቀው ተስፋ አለን። ስለዚህ በደንብ በየቤታችሁ ሆናችሁ ይህን ሙዚቃ አዳምጡ። የየሚን አዲስ አልበም ወጥቷል። ጉድፈላን ስሙ ጉድፈላ ነው። እሺ ዘፈን 2 ምዕራፍ 1 ላይ ዙር 2 ላይ ነን ያለነው። 400 ብር ዝግጁ ናችሁ? ይሄው እንቀጥል። ይሄን እንኳን ያገኘው መሰለኝ። ካማ ለኔ ካለች ነው ርዕስ። አብነት አጎናፍር ይህንንም አልበም ሙሉውን አሬንጅ ያደረገው ኤልያስ መልካ ነው። እሺ ትክክለኛውን ርዕስ ምን ነካ ታዲያ? ያኛውን ያልገ ሌላ እሰይ በስተት አሸንፍ እንደዚህ በእኛ ስተት ውደጂኝ ብዬ። እሺ ምን እንደመለሳችሁ እናንተ? ለኔ ካለች ፋትሱ መጥቷል። ፋትሱ 400 ብር፣ የሚ 600 ብር፣ ዊሽ 1600 ብር። ከመቼው ነው 1600 የገባው? እንዴ መታ እኮ አረጋ እንዴ ጨርሶ ኮታው ቁጭ ብሏል። ገና ሳይጀምር ከዜሮ ሁሉም 0-0 እንዴ ሼም እኮ ነው። እሺ ስለዚህ 3 ጥያቄዎች ይቀራሉ። 400 ብር 400 ብር የመጨረሻው ጥያቄ በጥፍ አድጎ 800 ብር። ከዚህ 3 ጥያቄዎች በኋላ አንድ ሰው እናሰናብታለን። ጎበዝ እያሰባችሁበት። እሺ እንቀጥል። በመጨረሻ ይህንንም ሙሉ አልበም አሬንጅ ያደረገው ዳግማዊ አለሁ እኔ እንዳለው የሚለው ዘፈን
እሺ ይዘፍናል። ትክክለኛ ርዕሱን እንይ። ወይኔ ኧረ አሜን ነው ይሄ ነገር። ከቨር እናምጣ የሲዲ አዎ ቆይ በኋላ ምንድን ነው ያልኩት? እኔ ግን አሜን ነበር እሱ ዝም ብለህ የከው አለው ነው። እሺ ምን መለሳችሁ? እኔ ሌላ ነገር ነው ያልኩት። እኔ አሜን ያልኩት ብሏል። ይኸው ላልመልሰው ብሏል። ጥያቄውን ነው ላልመልስ። ስለዚህ አሜን አሜን ያለው ዊሽም እዛው ገንዘባችሁ ላይ ትቆያላችሁ። እስቲ እንጫወት ደግሞ አናን ነገር። እኔ ምን አናን ነገር አስባለሁ መሰላችሁ? እዚህ ሀገር ኦልሞስት ስንት ጊዜ የሆነ ዊሽ ከጀመርክ ዲጄነት ከ15 ዓመት በላይ አይደለ? አንተ ስትጀምር እዚህ ሀገር ማን ነበረ? እኔ ነበሩ ኪን ፋትሱ ነበረ። ኪን ነበር ዲጄ ዚ ከኛ በፊት ነበሩ ዲጆች ግን ብዙ አይደለም ማለት ከ15 ዓመት በፊት ማን ነው ኢንስፓየር ያደረገ ወደዚህ ሙያ? ዲጄ ኪን ነው። በጣም ደስ ይላል። አሁን ነው ሞር አሁን ከእናንተ በኋላ ደግሞ ብዙ ዲጄዎች መጥተዋል። ክለቡም እየበዛ ነው። ስለዚህ የምትሰራበት መንገድ ሰፊ እየሆነ ስለመጣ አንድ የመኖሪያ መንገድ እንደሆነም ሰው ታለንትን የምታሳይበት ነገር እንደሆነ ስለገባው ብዙ ሰው ወደ ዲጄነት እየመጣ ነው። ረጅም ጊዜ ነው 15 ዓመት በላይ አልበም አልሰራም። አልበም አሁን እየሰራ ኦልሞስት እየጨረሰ ስንት ጊዜ ሆነ? ፋትሱ 400 ብር አበድራለሁ ከእንትኑ ላይ በቃ ዝም በል 400 ብር ይጠቅሰኛል እኮ 10 ስንት ጊዜ ሆነው? ደስ ይላል በጣም። እሺ ስለዚህ ስንት ሲንግሎች ከዚህ በፊትም? አንድ ሲንግል ነበር ከዚህ በፊት ነበረ። ምንድን ነበረ? ድሌ ነው ማታ። ኦኬ ስለዚህ አሁን ደግሞ ሌላ ሲንግል ይዘህ መጥተሃል። የት አለ እያልክ ነው። በጣም አሪፍ ነው። ከቴዲዮ ጋር ኮላብሬት አድርገን የሰራኸው ስለዚህ እየተሰማ ነው። በጣም ደስ የሚል ነው። ዜማና ግጥም ቴዲ አፍሮና አንድ ላይ ነው የሰራችሁት። አሬንጅመንት ማሰራ ማርቨን ነው የሰራው። ማሩ በጣም ደስ ይላል። አልበምም እንጠብቃለን። እሺ ፋትሱ ጋር እንመጣለን ከአንድ ጥያቄ በኋላ። እሺ አራተኛ ጥያቄ 400 ብር እንቀጥል። አንደኛው ነበር እሰራለሁ። እቺን ዘፋኝ አስታውሳታለሁ። አዎ አስታውሳታለሁ። አትፍራይ ነው ያልኩት። ግን እኔ ቤተልሔም መኮንን ዘጠናዎቹን ክሊፑ እንደውም ትለኛለህ ነው ባስኬትቦል ኮርት ቶማስ ያለበት ወይኔ ያው እኔ ምንድን ነው ያልኩት? አነጋግረኝ ያልኩት መሰለኝ አነጋግረኝ ልክ ነው መሰለኝ። እሺ ትክክለኛውን ርዕስ እንይ። ጉድፈላ አነጋግረኝ ያልኩት ጋዴ ምን ነበር ያልኳችሁ? እፈራለሁ ነው ያልኩት። እስቲ ይኸው ልናይ ነው። ፈሪ ነኝ ነው ምናምን ካልከው አይቀር የሚ አናዶኛል። እኔ ምን እንደመለሳችሁ በእናትህ እስቲ ቢሽ አትፍራኝ አነጋግረኝ ፈሪ ነኝ ምናምን ብለሽ በላሽ ቦልተን በቃ እንደዚህ እንትን እኮ ነው። አነጋግረኝ። ስለዚህ 1000 ብር ገባች የሚ። ዌልካም ቱ ክለብ ዊሽ 600 ብር ባምፕ ኤርባንስ 400 ብር ፋሲ 4 ከዜሮ ይሻላል። እሺ ስለዚህ አንድ ጥያቄ ብቻ ነው የቀረ። ያ ማለት የ800 ብር ፋትሱ ከመለሰ ያልፋል። የሚን ልትወጣ የሚን በልጦ ያልፋል። ዊሽ ከዚህ ሰውዬ ጋር ጥለሽኝ እንዳትወጪ ፕሊዝ እባክሽን መልስላታ። አንተ ከመለስክ በቃ እኔ ጥቀሰኝ ሌትስ ጎ። ፋትሱን ግን ድንገት ሊሰናበተን እንዲህ በአራቱም ማድረግ ስለሚችል ፋትሱን እንጠይቀው። ምን ጥያቄ ደስ ይላል። ምን ጥያቄ? እስቲ ፋትሱ ደግሞ ቅርብ ጊዜ ነው ለረጅም ጊዜ ከሀገር ሞተ ነበረ። አሁን ቅርብ ጊዜ ነው ወደዚህ የመጣኸው። አሪፍ ነገሮች እየሰማሁ ነው። ቲቪ ሾው ይዘህ የመጣ ነው። በዛ ላይ ምን ፕሮጀክቶች አሉ የራስህ? በጣም አንጋፋ ዲጄ ነህ ማለት እዚህ ሀገር ቅድም እንዳልከው ከአንተ በፊት ዲጄ ነበር እዚህ ሀገር ነበሩ። ኦኬ እኔ ግን ያው ሳቅ አንተን ዲጄ ኪንን ነው የማውቀው። እና እስቲ በዚህ ዙሪያ አውራኝ ስለ ፕሮግራም ስለሚመጣው ፕሮግራም። ውጭም እያለ አንድ ሾው ጀምረህ ነበር አይደለ? ውጭም እያለ እሰራ ነበር። ሁለት ቪኦኤ ላይ እሰራ ነበረ። ጋቢና ቪኦኤ የሚባል ፕሮግራም ነበረ። እሺ ከዛ ደግሞ የራሴ
ድግስ የሚባል ሾው ነው። አሁን እንግዲህ በቲቪም በሬዲዮም ይመጣል። በሬዲዮ ኦልሬዲ ጀምሯል። ምን ጣቢያ ላይ? 107.8 ኢትዮ ኤፍኤም ላይ 40 አለን ከ7 እስከ 8። ቅዳሜ ደግሞ አለን ከ1 እስከ 3 እና ሰይፉ ከመጀመራቸው በፊት አንዳንዴ ኳስ ሲኖር ነው እንጂ ከ1 እስከ 3 አለን። ሐሙስ ደግሞ ከ4 እስከ 6 ኦልሬዲ ተጀምሯል። ድግስ ነው የፕሮግራሙ ስም። የቲቪ ሾውም አሁን ከፋሲካ በፊት 2 ሳምንት በፊት ይጀምራል ብዬ አስባለሁ። የመሰነባበቻ ንግግር ይመስላል ታውቃለህ። ይሄ ሌል ሲል የሆነ ሰው አይለኝ ሲል በቃ አይነት ደህና ሁኑ አይነት ይመስላል። ይሄው ከዚህ ጥያቄ በኋላ እናውቃለን። የመጨረሻ ጥያቄ 800 ብር ዘፈን 5 ዙር 2 ምዕራፍ 1 ሊጠናቀቅ ነው። ዝግጁ ናቸው? ውሽ እንቀጥል። ምን ካልሽ መላበይኝቱ መሰለኝ እኔ እስከማውቀው ድረስ ይሄ ተሳሳትኩ። መላበይኝቱ ይሄም በጣም በአንድ ወቅት ኤርሚያስ በጣም ፌመስ ነፍሱን ይማረው በጣም እንግዲህ ነዋ። እውነትም መሰናበቻ ነበር እንዴ? በጣም ረጅም ወሬ ነው ያወራው። ስለዚህ ሊሄድ ነው። እሺ ትክክለኛውን ርዕስ መላበይኝቱ ልረሳሽ አልቻልኩም። እንዴ መለስክ ማለት ነው። ፋቱ ተረፍክ። እሺ እኔ አልመለስኩም። ለኔ ነበረ መሰናበቻው። ምንድን ነው? ለማን ነው መሰናበቻው? እሺ እንይ። I'm so sorry። በእናትሽ ባታምኑ የፈለገው ይምጣ ብዬ ነው ብዬ ዝላቁም ጠቅና ያረኩት። ብላክ ስማይ ሞደው ቀለም ነው። ከዛ የሚን አባረርካት። አመሰግናለሁ። ለዚህ ነበራል። እሺ ስለዚህ ፋሱ 1200 ብር የሚ 1600 ብር። በጣም አጓጊ ውድድር ነው። ዛሬ እምነት አለኝ 50 ሺህ ብሩን ይዛችሁ ነው። ዊሽ አልተዋጠለን። ጥለሽ ልትሄጂ ነው። የሚን እዚህ ድረስ መታ ይሄን የመሰለ ጊዜ ስለሰጠችን በጣም ነው የምናመሰግነው። እኔም አመሰግናለሁ። አልበምሽ የተሳካ ይሆናል እናምናለን። ሁላችሁም የሚን አልበም ጉድፈላን ስሙ፣ አዳምጡ። እዚህ ደግሞ እንደ ርዕስ እንጠይቀዋለን ማለት ነው ኔክስት ታይም ላይ ያ ፕሊዝ። ስለዚህ የሚዬ በጣም እናመሰግናለን። መልካም የሥራ ጊዜ። ቴንክ ዩ በጣም ጭብጨባ። we love you። ፋቱ ሄዶ አንቺ ብትቀሪ ደስ ይለኝ ነበር። ምን ታደርገዋለህ? ምንም ማድረግ አልችልም። ጋር አንተን ያስወጣለሁ አለ። ማን ማለት ያስፈራራኝ ነው እዚህ ጋር። እሺ በጣም አስደናቂ ነው። ምዕራፍ 1 ተጠናቋል። ከዊሽ እና ከፋቱ ጋር የሚን አሰናብተን ቀርተናል። ስለዚህ አሪፍ ጊዜ ይኖረናል። ምዕራፍ 2 ላይ ወደ ምዕራፍ 2 እንሸጋገራለን። ለዩቲዩብ ላይ ናችሁ ያላችሁት፣ ለዩቲዩብ ላይ ቆዩ። ለዩቲዩብ ላይ ነው ያለነው። ወደ ምዕራፍ 2 ተሸጋግረናል ከዊሽ እና ከፋቱ ጋር። ዛሬ ደርቢ ነው እንዳልኳችሁ፣ በጣም ኃይለኛ ውድድር ነው እያደረጉ ያሉት። እንዴት ነው አሁንስ? አለን እንግዲህ የሚ ብትቆይ ደስ ይለኝ ነበር። መጥቶብሃል። ማድረግ አንችልም። ይነጫነጫ ዝም ብሎ ሲነግረኝ ከተጀመረበት ሰዓት ጀምሮ እየተጫነጨ ነው። አይተዋል። እስቲ እናያለን። ውልሲ አላመነም ምንም 300 ብንቃለም ግን አሁን በከፍታ ቀላል ነው ግን ሲሉ ነበር። ይሄ ከዲጄ እንቅስቃሴ ጋር ይሄ ለመንካት ይመቻል አሉ። እኔ ማስሎ ከድራመር ጋር ነው አይመስለኝም። ድራመር ብዙ ነገር የሚነካካ እዛም ያህል እዚህ የሚነካካ ሞሬ ድራመር። እሺ ስለዚህ በዚህኛው ምዕራፍ የመጀመሪያ ዙር ምንድን ነው የምናደርገው? የዘፈኑን መግቢያ ሙዚቃ ነው የማሰማችሁ። ርዕሱን ትገምታላችሁ ማለት ነው። ሙዚቃውን ሰምተን ሙዚቃውን ብቻ መግቢያ ኢንትሮ ወይም የዘፈኑ ሙዚቃ ብቻ መግቢያ ሙዚቃ ነው ከዛ ዘፈኑን ርዕስ ትመርጣላችሁ ማለት ነው። በጣም ቀላል ናቸው። እሺ ዘፈን 1 እንቀጥል። I got this one. አንዳንዴ ይሸውዳል። ጆሲ ነው። ጆሲ እንጃ
ጌታ ተሸወድኩ። እሺ ይኸው እንይ እንጃ ነው እንጃ ነው አልተሸወድኩም። ግን ያምታታል። የማሩ ሙዚቃ ነው። ማርቨል የሰራው። እሺ ምን እንደመለሳችሁ እንይ። እንጃ ትክክለኛውን ርዕስ ሁለታችሁም አግኝታችኋል። አሁን እግዚአብሔር ቀድሜዋል። የዊሽ ሰከንድ እንይ። ዊሽ የኔ ብዙ ነው በጣም 4.189 ሰከንድ። ፋትሱ 3.915። አሁን ትክክል ነው። አሁን ትክክል እንዴ? ቅድም ናንዬ ግን ባይበል ግን ስቶክ ያሆነ ዋናው ያለበት ደረጃ ነው። እሺ 1700 ብር 1600 ብር ቤት ቁጭ ብለህ ሲተላለፍ ታየዋለህ። እሺ አሁንም ኢንትሮውን ወይም የዘፈኑን መግቢያ ሙዚቃ ሰምቶ ርዕስ መገመት ነው ይሄኛው ዙር። ሁለተኛ ሙዚቃ እንቀጥል። ይሄንን በላው ቀድሞኛል። አሁንም ቀድሞኛል። ሳይሆን አንተ ኤኒ ነው እንጂ ቅንብር የእርግብ አሞራ እኮ ነው። ካሙዙ ካሳ። ኦኬ እርግብ ሽውሽው ነው ያሉት። እሺ ትክክለኛውን ርዕስ እንመልከት። የእርግብ አሞራ መጣና የእርግብ ይሄ ለብሔራዊ ቡድናችን ያሸነፈው ጋብዘናል። ለዋሊያዎቹ ተሸውጃለሁ። አንድ ቀላ ሽውሽው ነው ያልከው። ሽውሽው ነው የተሰራው። ሸዋሸዋ ነው የተሰራው። ሸዋሸዋ ነው የተሰራው። አባይ ሽውሽው ላይ ሸዋሸዋ። እሺ ይኸው እንይ ምን እንደመለሳችሁ። ይኸውላ ሸዋሸዋ የእርግብ አሞራ የእርግብ ሽውሽው መጣብህ 2200 ብር አለፈ። ቦነስ 1600 ብር ዊሽ 2200 ብር ፋትሱ። እሺ ሶስተኛ ጥያቄ እንቀጥል። ተበላ። እኔ ግን እግዚአብሔርን የሆነ ነገር ግን አለኝ። አየህ በስስ አየሁ ፈተናውን እዚህ ላይ አልቻልከውም። እሺ እንዴ ልሰናበት ነው እንዴ? በቃ ነው ጌታ ወይ። እሺ ትክክለኛው ርዕስ እንይ። የመጀመሪያ ነው ናቲማን የመጀመሪያ ይሄ ለኔ ወይ እንደኔ እኮ የተጫወተ የለም ትላለህ። ናቲማን አሁን አውስትራሊያ ነው የሚኖረው። አንድ ቀን ፈጅቶብኛል። ሌላ ልጅ ወልዷል። ባይዘ ወይ ናቲማን ሴት ልጅ እንኳን ደስ አለ ብለናል። እንኳን ደስ አለ። እሺ ምን እንደመለሳችሁልኝ የመጀመሪያ ሁለታችሁ መልሳችኋል። ሰከንድ ነው የሚያለያያችሁ። የፋቱን ሰከንድ ነው 1.62 ሰከንድ በጣም ፈጣን ነው። ዊሽ 2.724 ሰከንድ ስንት ገባ? 2700 ብር 1600 ብር ቦነስ ይላል ነው። እየቀጠለ ነው። አሁንም የዘፈኑ መግቢያ ሙዚቃ ሰምቶ ርዕሱን የመመለስ ነው። ከሱ በፊት ግን ከመጨረሻው ከዚህ ጥያቄ በፊት አይ የመሰነባበቻ ነው እንዴ? ዊሽ ኖ አንድ ዙር አለን። ገና 4 ጥያቄዎች አሉ። ተስፋ አለ ወደ 600 ብር ከፍ ብሎ እኛ ራሱ ተስፋ ሊቆጣ አይገባም። ስለዚህ ስለ ዊሽ ደግሞ አንድ ነገር ሰማሁ። እንቅስቃሴ አያስመስላሉ፣ ድምፅ አያስመስላሉ። ዊሽ ደውሎ አንዴ ሙናዬ አለች አላት ሴትዮዋ። ሲሪየስ ኮሮ ሴትዮዋ ደንግጣ ትራንስ ሙናዬ ፈልጌ ነበር እናቴ። ስለዚህ ዊሽ እንዴት ነው ዛሬ? ማንን ነው ከእንቅስቃሴ እንጀምር? ይቻላል። የአንተ መግቢያ እንቅስቃሴ ቁጭ ነው የሚያደርጉ አሉ። ባይዜ እሱን ነገር እኛ ስንመጣ ለምን ነው ማደንስልን? ቲቪ እንትኑ ላይ ይደንሳል ስክሪን። ለምንድን ነው ለእኛ ግን እዚህ አያሳየን? ይከፈት ይከፈት። እሺ እኔን የመግቢያ ሙዚቃ አንተ አብረን ነው አንተ መጀመሪያ። ምንም ችግር የለም። እሺ ሌትስ ጎ። ይሄው መድረኩ እንቅስቃሴዎች ደግሞ እንሞክራለን። የማን ንክፈት? የዳዊት መለሰ። ዳዊት መለሰ። እሺ ልሞክር። ዳዊት መለሰ ልሞክር። በዳዊት መለሰን ጀምር። ትንሽ አጭር ይገል። እሺ ትንሽ አጭር ነገር ዳዊት መለሰ። እጁ ሰብሰብ ዳዊት ዳስ እንትን ደግሞ አለው ዴቭ
ሸሚዙን ሰብሰብ ያደርጋታል መሀል ላይ ሰብሰብ ግን አብዱኪያሩ ቻላለ ወደ አብዱኪያር እንሻገር። እሺ ስለዚህ በጥፍ አድጎ የመጨረሻው ጥያቄ 1000 ብር ሆኗል። ዘፈን 4 ላይ ነን ያለነው። ዙር 1 ዝግጁ ናችሁ? Yes, we're ready. እንቀጥል። Let's go. ስወድላት ማዲንጎ By the way, አልተዘጋጀሁም ነበር። ሬዲ አልነበረም። አቃት ነበር። ሸለምልኝ ትሸለም ያው አሸንፌዋለሁ ብለህ ነው። አይ አሸንፌዋለሁ ግን እኩል ሆነን እንጂ አሁን እስቲ እኒ ገንዘባችሁንም የዘፈኑ ትክክለኛ ርዕስ ቆይ እኮ ይችላል። አይ በልተሻ ዜማ ታመነ መኮንን፣ ግጥም ኔጃ ሹራለሁ። ቅንብሩ ሚኪ ነው። አሬንጅመንት ሚኪ ነው። ምን እንደመለሳችሁ ስወድላት ትሸለምልኝ። ስለዚህ ዊሽ 2600 ብር፣ ፋትሱ 2700 ብር። የ100 ብር ልዩነት ብቻ ነው ያላችሁ። ስለዚህ ቀጣይ ዙር 2 ላይ ገብተን 4 ጥያቄዎች እናደርጋለን። ከነዛ 4 ጥያቄዎች በኋላ አንድ ሰው እናሰናብታለን። ዙር 1 እንደዚህ ሆኖ ተጠናቋል። ከዊሽ እና ከፋትሱ ጋር ነን ያለነው። በጣም አሪፍ አጓጊ ውድድር እያደረግን ያለነው። ለዩ ቲዩን ላይ ናቸው ያላችሁት። ለዩ ቲዩን ላይ ቆዩ። ወደ ዙር 2 ገብተናል። ከዊሽ እና ፋትሱ ጋር የ100 ብር ልዩነት ብቻ ነው ያለው። 100 ብር ልዩነት አንድ ሰው ይሙላ እንዴ ወይ 100 ብርም የ100 ኪሎ ልዩነት አለ። የ100 ኪሎ ነው። የ100 ኪሎ ልዩነት እንዳለ ይታወቅልን። በዚህ አጋጣሚ ተቀብያለሁ። ሁሉ ጊዜ ተሸናፊዎች እንደዚህ ነው። ሶኬ ያወራሉ። ሶኬ እሺ ዘፈን 1 ዙር 2 ላይ ነን። ወደ 600 ብር ከፍ ብሏል። እንቀጥል። ልቤ ኖራል እንጂ እንደተገባ ፍጹምን ያልቆርጥም ባንቺ ተስፋ ጃኪ ጎሲ ነው። ትክክለኛ ርዕሱን እንመልከት። አይታወቅም። ተጠራጠራለሁ። የሚሆነው ነገር አይታወቅም። በርዕሱ ዙሪያ ጃኪ ጎሲ ነበረ። እሺ ምን እንደመለሳችሁ ፊያሜታ ሰከንድ ዊሽ እኔ 10 ደቂቃ ይሆናል። 3.831 ሰከንድ ፋትሱ 2.214 ሰከንድ። ስለዚህ ፋትሱ ስንት ገባ? 3300 ብር። እንዴ ይሄ ነገር በቆይታ ነው እንዴ? በዲጄነት እሱን አይቼ ነው ብለህ ስለጀመርክ እንዴ አልቻልኩም እኮ ውፍረት ነው። እሱን አይቼ እኮ አይዞን። በጣም ደስ ይላል። ስለዚህ ዘፈን 2 አሁንም 600 ብር። ዝግጁ ናችሁ? ሬዲ ነህ? ፋትሱ ሬዲ ስላልነበርኩ ነው። እሺ ይኸው እንቀጥል። ነይ ወደ መድረኩ ራስ ጃኒ አሳያችን ዶራ ጭፈራ። እሺ ትክክለኛውን ርዕስ እንመልከት። እኔ እንደበላሁት ብነግራችሁ ሲሄድ ራስ ጃኒ ከኔ ዘፈን አለኝ አብሬው ይሄን ባልመልስ እምቢ ሊለኝ ይችላል። አሁን የሚወጣ ነው ከኔ ጋር አብሬው የሰራ ነው ዘፈን አለ እኮ የሚወጣ ነው። ገና አልወጣም። በሲንግል ሳይሆን አልበም ላይ። በጣም ደስ ይላል። ፋትሱን እኔ የመጀመሪያ ጊዜ አሁን ትዝ የሚለኝ ሳንቮድ እና ጆኒ ከጀርባ ሆኖ ላሳይህ አንቺ ካለሽ ፋቱ እንደዚህ ብቻ ነው እና ተደርሶ ማሪ ብራዘር እለፉ የሚል ይመስላል። ሲያሽከረቅ እንዲህ እለፉ ትራፊክ ሰው የሚያሳልፍ ነው ይመስል እንደዚህ ግን አሪፍ ዘፈን ነበረ። ውይ በጣም ደስ ይላል። ጆኒ አይደል? ጆኒ አዲስ አልበም አውጥቷል። ጆኒ ሳሊ ነው እና አዲስ አልበም አውታር ላይም አለው። አድምጡት። ጆኒ ሳንፎድ ግን አየር እየቀነሰ አሉ ለጀማሩ ወይ ከረሜላ
አየር እየቀነሰ ነው የሚመስለው። ሳምፎድ ኤሌ ይመቸው ፍሬንዳችን እሱ ነው ሳምፎድ እያየት እሱ ነው አየር ቀመሰ። እኔ ዳንስ ምናምን ያሳየሁት እንጂ ሌላ ነገር አላሳየሁም። ያውቃል ስራውን ያውቃል። ችግር የለም። ስታዩት ነው ግን የምትስቁት። ፋቱ ያለው ቢገባቸው ያለ ነው። አሁን ገብቻ ያዋለው ዩቲዩብ ላይ አሁን ፋቱ እንደዚህ እናድርግ። እኔና አብሽ የለንበት ያላችሁ አንተ ራስህን ችለህ ትጠየቅበታለህ። እሺ ስለዚህ ምን እንደመለሳችሁ ነይ ሁለታችሁም ትክክለኛውን ርዕስ አግኝታችሁታል። ከፋቱን ጀምር። ሰከንድ እኔ በልቼዋለሁ። 2.552 ሰከንድ ዊሽ በልቼዋለሁ። God damn, I told you. I knew it. Yes. በደቂቃ እንደበላ ገብቶኛል። ዊሽ 2600 ብር፣ ፋትሱ 3900 ለግቼዋለሁ እኮ እርግጠኛ አልነበርኩት ምን እንደሆነ ታውቃለህ። ግን እኔ ቀድሜ ነካው። አልነካም። እሺ ምን ላይ ነን ያለነው? ሁለት ዘፈኖች ብቻ ናቸው የሚቀሩት። አሁንም ሁለቱን ዘፈኖች ዊሽ ከመለሰ ያልፋል። 600 እና በጥፍ አድጎ 1200 ብቻ ከመለስኩ ግን ፋቱ ያልፋል ማለት ነው መሰለኝ። አንተ ላይ አሁን 1200 ብር ሲደመር ስንት ይሆናል መሰለ? 3800 ብር ነው። በ100 ብር ይበልጣል። አሁን ያው ኪሎ ጋር መጣን ተመልስ። እሺ ስለዚህ ሁለቱንም መመለስ አለብህ። ይሄው ከዚህ ትጀምራለህ ተብሎ ይታሰባል። ዝግጁ ናችሁ? እንቀጥል። Yeah, I think I'm right. I'm right. Yeah, man. I told you. ሮፍናን ነው። ቅድም ያልኳችሁን ነገር ዲጄዎች ፕሮዲውስ ማድረግ አለባቸው። እንደዚህ አይነት ነገሮች ደስ ይላል። ሌላ ቫራይቲ ነው። ሌላ አይነት መልክ ይዞ ይመጣል። ስለዚህ ትክክለኛ የዘፈኑን ርዕስ እንመልከት። ጋሞድ በተለም ባተለም እኔ ነኝ የምበላው። ቀድሜ ያለው እሺ የመለሳችሁትን ጋሞ ዳሬ ወንደረ ጉድ ጃብ ጋሞ ዳሬ ግን ቀድሜ። እሺ እኩል የነካችሁበት ሰከንድ 1.504 ሰከንድ ከኋላ ተነስቶ ከዜሮ ነው የተነሳው። ፋትሱ 4500 ብር፣ ዊሽ 2600 ብር። ግን ምንድነው እንደማይደርስ ይታወቃል። ዊሽ ግን የሰበሰብከውን ግማሽ ይዘህ ስለሆነ የምትሄደው መመለሱ ያው የምትወስደውን ገንዘብ ከፍ ያደርገዋል ማለት ነው። አንድ ነገር ላንሳ። በዲጄነት በጣም የሚገርመኝ ነገር አንዳንዴ ሰው ቀላል አድርጎ ያስበዋል ዲጄነትን፣ በተለይ ቤቱ ቁጭ ብሎ የሚያይ ሰው። እኔ ከምን ጋር አያይዘዋለሁ? አሁን ሪትም ነገር ላይ በጣም ፊልም ማያረግ ሰው ከሆነ በፍጹም ዲጄ መሆን አይችልም። ምክንያቱም ሪትሚካል ነገሮች አንድ ላይ የምታዋሃዷቸው ነገሮች፣ በዛ ላይ ራሱ ከአንድ ምት ወደ ሌላ ምት ሲሄድ በደንብ መጣመር መቻል አለበት ያለው ነገር እና ታለንት ይፈልጋል ለማለት ፈልጌ ነው። በደንብ እንደዚህ አይነት ታለንት የሌለው ሰው ዲጄ ይሆናል ብዬ አላስብም። ስለዚህ ራሱን የቻለ ትልቅ ሙያ፣ ራሱን የቻለ ታለንት የሚፈልግ ነው ማለት ነው። ልክ ነው። እሺ ዘፈን 4200 ብር ከድሉ በኋላ ያለ ግን ምክር ሰጥቼ ደግሞ ሰኞዋለሁ። ወደፊት ምንድን ነው ተስፋ አስቆርጠው በዳዴ ገብቶ እኮ ነው እንዲለቀሙ ላይ እኮ ቀስ ብሎ ገብቶ ያው አንጋፋም ስለሆነ አትፍረድበት። እውነት ነው። እሺ እንስማው። ወይኔ ተሰርቸው ባይ አይደለ? ዳግማዊ ፕሮዲዩስ ያደረገው ዳግማዊ ነው ፕሮዲዩስ ያደረገው። ሄራ እናት ዘፋኛ ይሄው ትክክለኛ ርዕሱ ሄራን ጌዲዮን ባይ ያው በልተሃል እኮ ምንም መልስም አንተ ቤዝ የሚያዝን ዩቲዩብ ላይ በጣም ትልቅ ቪው አለው። ዳግም ነው ፕሮዲዩስ ያደረገው። ዳግም ያው እንደሚታወቀው በጣም በተለይ 90ዎች ውስጥ በጣም ሙዚቃ ብዙ ምራት ደስታ፣ ቅድም የሰማነው የብስራት ጋረደው፣ ጥበብ ወርቅዬ፣ በጣም ብዙ ሰው፣ ሃይማኖት ግርማ፣ ኢቨንቴዲ አፍሮ 70 ደረጃ ትክክል ብዙ ዳግም ብዙ ሰው በጣም ብዙ የሰራ ሰው ነው። ስለዚህ ዳግም እንግዲህ ይቀጥል፣ በዚሁ እንቀጥል። ገና ብዙ ነገር እንጠብቃለን። እሺ
ምን እንደመለሳችሁ እኔ ባይ ባይ ትዝታው ብቻ ትዝታ ብቻ። ስለዚህ 3800 ብር ዊሽ ገባ፣ 4500 ብር ፋትሱ ዊሽን ግማሽ 1900 ብር ያገኛል ማለት ነው። በዚህ ውድድር ባዶ እጁን አይሄድም። አትሊስት ይሻላል። ሶስተኛ የሚሄደው ሰው ያው እናም እንደዚህ ብለን እናመሰግነዋለን ማለት ነው። አንድ ነገር ልንገራችሁ። እኔ ብዙ ስፒሪቹዋል ላይፍ ውስጥ ገብቻለሁ። በላይፌ ብዙ ነገር ያለው ፓወር ኦፍ ስፒች ወይም ፓወር ኦፍ ታንግ ይባላል። የምትናገረው ነገር ይሆናል። ዩዥዋሊ አሁን ለምሳሌ እግዚአብሔር ራሱ በስብከት አይደለም፣ ግን እግዚአብሔር ነገሮችን የፈጠረው በቃል ነው። መጀመሪያ ስገባ አሸንፋለሁ ብዬ ነው የገባሁት። ብዙ ጊዜ ይሄ ነገሮች ለእኔ ሰርተውልኛል። ፓወር ኦፍ የምንናገራቸው ነገሮች ወጥተው ኤግዚስት ያደርጋሉ። እነ መሐመድ አሊ ከመወዳደራቸው በፊት ለፊት ቆመው ይነጋገራሉ። ዛሬ በላው በቃ ልቅ ምናምን አምጎነ ምናምን ፓወር ኦፍ ፓወር ኦፍ ስፒች የምናወጣው ነገር እንትን አለው። ስድብ ይጎዳል። ስድብ እኮ ይጎዳል። አልመታህም፣ መትቻለሁ፣ አልመታሁም፣ ግን ስድብ በጣም ይጎዳል። ኔጌቲቭ ኮመንት ያንን ስታስገባ ወደ ውስጥ ይጎዳል። አልመታህም ያ ሰውዬ እና ስለዚህ ፓወር ኦፍ እንትን የሚለውን ሎጂክ ከሚቀርጹ ተጠቅሞች አውጣቸው። በዚህ ነው የተበላው። አዎ እያለ ነው መምህር ፋቱ ተቀብለናል። መምህር ፋቱ አንተ ቀስ ብለህ አልሰማም ሲል ግን ጥሩ ነው። እሺ፣ ስለዚህ ዊሽን ነው የምናሰናብተው። እዚህ ዙር ላይ እዚህ ምዕራፍ ላይ ዊሽ እዚህ ድረስ መጥተህ ይህን የመሰለ ጊዜ ስለሰጠን በጣም ነው የምናመሰግነው። የታለን ስሙ አዳምጡ ከቴዲዮ ጋር አንድ ላይ ኮላቦሬት አድርጎ የሰራው ፊቸሪንግ ቴዲዮ፣ ዘፋኙ ደግሞ ዊሽ ነው። በጣም አሪፍ ስራ ነው። ተዝናኑበት። ዊሽ ቴንክ ዩ በጣም አመሰግናለሁ። ዊሽ እግዚአብሔር ካንተ ጋር ይሁን። እንወዳለን። እሺ፣ ስለዚህ ዊሽን አሰናብተን ከፋትሱ ጋር ብቻችንን ቀርተናል። ስለዚህ በእርግጠኝነት ፋትሱ ይበለዋል ተብሎ ይታሰባል። 50 ሺህ ብሩ ይበለዋል። ይሄው ይበለዋል ስላለ ይበለዋል ተብሎ ይታሰባል። በቅድሙ እና እንሄዳለን እስከ መጨረሻው እንታገላለን። በጣም አሪፍ። እሺ፣ ለዩቲዩብ ላይ ናችሁ ያላችሁት፣ እየተዝናናችሁ ነው ብለን እናስባለን። አብራችሁን ቆዩ። ሀገር መንገድ አለኝ ብሎ ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ስንቅ ማልት ከአልኮል ነፃ መጠጥ ነው። ምዕራፍ 3 ከዲጄ ፋትሱ ጋር ብቻችንን ቀርተናል። ተናግረን ነበር ብለን ነበር ድሮ አሉ ሰውየው እንድል ነበር ድሮ እንጂ ሽማግሌ ዊሽን እና ዲጄ የሚን በክብር አሰናብቶ ብቻውን ቀርቷል። እሺ ፋትሱ አሁን ምንድነው ምርጫ የሚለው ነገር የለም። ስለዚህ 5500 ብር ጥያቄዎች አሉ። ርዕሳቸውን 10 ሰከንድ ሰምተህ በ5 ሰከንድ ውስጥ ደግሞ ትመልስልኛለህ ማለት ነው። ባፌ ነው ይሄ ነገር አይሰራም። እሱ አይሰራም። ጨርሰናል። እሱ ስለዚህ ሰምቼ መመለስ ነው። 5500 ብር ጥያቄዎች አሉ። አምስቱንም በትክክል ከመለስክ ለ50 ሺህ ብር ትጫወታለህ። ከአምስቱ ግን አንዱን ከሳትክ ለሰበሰብከው ገንዘብ ከነዚህ ውስጥ የምትመልሳቸውና አሁን ያለ ተደምሮ ለጥፍ ግን መጫወት ትችላለህ። የስድስተኛው ጥያቄ 50 ሺህ ብር አይደለም የጥፍ ነው ማለት ነው የሚሆነው። እሱም በአንተ ምርጫ ነው የምንወስነው። ስለዚህ እንዳመጣጥ እኔ ትመለሳለህ ብዬ አላስብም። ለ50 ሺህ ብሩ የመጀመሪያ 1500 ብር ጥያቄ ፋትሱ እንቀጥል። ዘሪቱ አትሂድብኝ። ዘሪቱ ከበደ ነው። አትሂድብኝ አልኩኝ ግን አይደለም። ሶሪ ዘሪቱ ከበደ ነው። እሺ አትሂድብኝ ብለዋል ፋትሱ። ትክክለኛውን ርዕስ እንመልከት። አይወደኝም። የመጀመሪያውን ቃል አግኝቻለሁ። ወደኝ አውቀዋለሁ እኮ በእናትህ ደስታ ነው እሱማ። እንዴት ደስታ ፈገግታ ጨመረ። በጣም ቀላል ስለነበረ ትመልሰዋለህ ብዬ ነው። ተምታታብኝ። አዎ ልክ ነው። እሺ ሁለተኛ 1500 ብር ጥያቄ ዝግጁ ነህ ፋትሱ? እንቀጥል።
በለጥሻቸው 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 እንዴ ጆካ ትንታኝ ልክ ነው። እስኪ ጌታ ሆይ ይኸው እኔ ትክክለኛውን ርዕስ ያብዝሽ ነው ግን አሳዛኝ ነው። ደርሻለሁ ደርሰሽ በለጥሻቸው ሆን እሺ ትሪኪ ናቸው። ቀላል አይደሉም። ማለት ቀላል ሳይሆኑ ትሪኪ ናቸው። ሸዋሸዋ ይሰራሉ የሆነ የ1500 ብር ጥያቄ ሶስተኛ እና ደዋ እንቀጥል። ዘፋኙን አውቃለሁ። ለምሳሌ ወይ ጓደኛዋ ትዕግስት ፋንታሁን ሁለቱ እጅኛ ብሎ አደጋ ስማ እንትናቸው አውቃቸዋለሁ ፐርሰናሊ ግን ስማቸው ይምታታብኛል። ልክ ነው። እሺ አላወቀውም ግን ከአልበሟ ላይ ከትዕግስት ፋንታሁን አልበም ላይ ነው የጠየኩ። በጣም የተወደደ ዘፈን ከአልበም ውስጥም በጣም ተነጥሎ የተሰማው ይሄኛው ዘፈን ነው። እሺ እኔው ትክክለኛውን ርዕስ ወድሻለሁ አላውቅም። ዘመን አቋቋሚ ግን ርዕሱ ነው የምገምተው። እነዛን ሁለቱ ተሸውጫለሁ፣ አውቃቸዋለሁ። ይሄን ግን አልገምተውም። እሺ አራተኛ የ1500 ብር ጥያቄ እንቀጥል። ማያርፈው አይኔ ደሞ ዘንድሮ ከቶ ምን አመጣ አሜትን ሹከንቱስ ነው እንዴ? ይሄ ልክ ነኝ። ሹክቱስ ወይ ሹከንቱስ? ጌታዬ ከዛ ሰዓት በቃ ልሂድ። እሺ ምረጥ። ሹከንቱስ በአማርኛ ኤንድ ተብሎ ሹክቱስ ለብቻ ሹከንቱስ እንደዛ ነው። ይሁን እስቲ እንየው እና እንስማማለን። ሹኬንቱስ ወይም ሹክቱስ ከሁለት አንዱም ከሆነ እሰጥሃለሁ፣ ችግር የለውም። እሺ እንየው ትክክለኛውን ርዕስ። ጌታ አንተ ሙዚቃ ስለተማርክ ገባ አባባሌ ቫይብ ገብቶኛል። የአንተ ሀሳብ ገብቶኛል። የሆኑ የሚመሳሰሉ ሙዚቃዎችን ያጋጭና ከዛ በዚህኛው በኩል ይሄን አይገምቱ ብሎ ይነፋማ። በጣም ግን ሲምፕል ነው። ተማነው ግን ሹከን እዚህ ላይ ነው ራሱ ሹኬንቱስ ምናምን የሚል ነገር አለ። የሆነ ጌም እየተጫወትሽብን ነው ያላላ ልጅ የሆነ ነገር አለ። እሺ ፋትሱ የመጨረሻውን ጥያቄ ከመስማታችን በፊት እስቲ የሾው አሁን የሚመጣው ሾው ምን አይነት ይዘት አለው? ስለሱ ነው። በጣም ደስ ይለኛል። ለጠየቀኝ በጣም አመሰግናለሁ። ሀሳቤ ኢንጀነራል ምንድነው መሰለ የሾው ስም ድግስ ነው። ድግስ ማለት ደግሞ ስንደሰት የሆነ ነገር አቺቭ ስናደርግ የሆነ ሰክሰስፉል ስንሆን ስንሾም ልጃችን ሲያገባ ስንወልድ ምናምን የምናደርገው ዝግጅት ነው። ስለዚህ እዚህ ድግስ የሚባለው ሌት ናይት ፎርማት ያለው ሾው ነው። እዛ ላይ ሰለብሬት የምናደርጋቸው አሪፍ ነገር የሰሩ ወጣቶችን ነው እና ፊታቸው ያልታወቀ ፌስለስ ይሏቸዋል። ፌስለስ ማለት አሁን ለምሳሌ ኤልያስን አይተህ ታውቀዋለህ፣ ግን የሆነ ሙዚቀኛ ቀናባሪ ብነግርህ አታውቀውም፣ ግን ስራውን ልታውቅ ትችላለህ። ስለዚህ እነዚህ ልጆች ሰፖርት እናደርጋቸው። ግን ሜንስትሪም ደግሞ የታወቁ ሰዎችም አይጋበዙም አለ ይጋበዛሉ። ግን ፎከሱ ጀነራሊ የኢትዮጵያ ሆነ የአፍሪካ ፖፑሌሽን ከ30 እና ከ40 በታች አይደለ? ብዙ 70% ከ40 በታች ነው ይላሉ። ስለዚህ እነዚህ ልጆች በጣም አሪፍ ስራ እየሰሩ ነው፣ ግን ተሸፍነዋል። እነዚህ ልጆች ስራዎቻቸው ብዙ አልወጡም ወይም እንትና አንድ ሁለተኛ ደግሞ ሲወጡ ደግሞ እነሱን ደግሞ የሚያዩ ልጆች ደግሞ ይኖራሉ። እንትና እኮ ምናምን እንደዚህ ሰራ ብሎ ኢንስፓየር ያደርጋል። ስለዚህ እነዚህ ልጆች ሰለብሬት እናደርጋቸዋለን በሾው። ሀሳቡ ይሄ ነው። እነሱን ማበረታታት፣ መደገፍ፣ የሰሩትን ስራ ወደ ፊት ማውጣት። አሪፍ ልጆች አሉ። ይገራሉ። በጣም ትልቅ ሀሳብ ነው። ለምንድነው መሰለህ አሁን እኛም ጋር እዚህ ስዕሎችም ስናስብ በተቻለ መጠን ፊት ለፊት ያለው ሰው ብዙ ጊዜ ለመታወቅም ህዝቡ ዘንድ በደንብ ቀላል ነው። ከኋላ ግን ሆነው ግጥም፣ ዜማ፣ አሬንጅመንት የሚሰሩ ሰዎች አሁን ብሩክ ተቀባ ብትል ብዙ ስራዎች እየሰራ ነው። ብዙ ነገሮች አሉት። ብዙ አቀናባሪዎች አሉ ከጀርባ ያሉ፣ ግን ወደ መድረክ ወደዚህ ወደፊት ስለማይመጡ ብዙ ሰው አያውቃቸውም።
ስለዚህ እንደዚህ አይነት ደግሞ መድረኮች የእነሱን ስራዎችም ህዝቡ በደንብ እንዲያውቃቸው እነማን እንደሆኑ ለህዝቡ በደንብ በጣም እንደውም እድሉን በጣም ካላስቸገርኩና እድሉን ሰጥተኸኝ እንደው ይህችን መልእክት ውስጤ ሁሌ የሚያስማስባት ነገር አለች ላስተላልፍ። ምንድነው ሀሳቡ መሰለህ? አሁን በየናይት ክለቡ ባንድ አለ። ባንድ ነው በየቦታው ይዘፈናል ምናምን። የሚዘፈኑት ዘፈኖች በሙሉ የድሮ ናቸው። አሁን አዲስ ጀነሬሽን ነው ያለው። እኔ በእውነት ይህንን ቻሌንጅ ባስጀምረው ሃሽታግ ወይ የማን ነው የሚለውን ቻሌንጅ ብንጀምር፣ አሁን ለምሳሌ ቴዎድሮስ ታደሰን የማያውቁት ጀነሬሽን ነው የሚያዳምጠው እና ቴዎድሮስ ታደሰ የዛኛው ዘፋኝ ይመስለዋል። ገባ? አትሊስት ሲወጡ ዘፋኞቹ ከበሩን የሚሰሩት የሚጫወታላችሁ ሙዚቃ ቴዎድሮስ ታደሰን ነው ሀገሬ ይሰኛል ብለው እንኳን ቢሉ ሪኮግኒሽን ይሆናል። የሚጫወታላችሁ ሙዚቃ የተወዳጁ አርቲስት የጥላሁን ገሰሰ ነው ምናምን ብሎ ታይትሉን ቢያረግ ምነው እነዛ ሰዎች ወይ ገንዘብ አላገኙ ወይ ከክሬዲታቸው አልሆኑ ዝም ብለው እኮ ቀሩ። ገብቷል? አትሊስት እንኳን ሰው ይወቃቸው። ልክ ነው። ይሄ በጣም ትክክለኛ መንገድ አይደለም። ይስተካከል። ያልከውን ግን ቻሌንጅ እንጀምራለን። ባላሸንፍ የሚቅርብኝ በቃ መናገር የፈለግከውን ተናግራል። እሺ የመጨረሻ የ1500 ብር ጥያቄ እንቀጥል። ስጦታ ይሄማ ስጦታ ነው። ሸዋንዳኝ ስጦታ ነው። ይሄንማ አትበላኝ ስጦታ አትበላኝ። ይሄን ከበላኝ ተበላ። እሺ ትክክለኛውን ርዕስ እንመልከት። ስጦታሽ እና በሺማ ልጣላ አረንጓዴ በራ ማለት ተሰጠ ማለት ነው። ሸዋንዳኝ ኃይሉ። ስለዚህ ይሄንን ያው ሽን እኔ ጨምሮልኛል። ያው ሸዋንዳኝ ወደፊት ትመልሳለህ ሰርተህ። እሺ ስለዚህ 6000 ብር ፋትሱ ሰብስቧል። 6000 ብር ሰብስቧል። እሺ ሁለት አማራጭ አለ። የመጨረሻው ጥያቄ ያው አምስቱንም ስላልመለስክ ለጥፍ ነው ማለት ነው የሚሆነው። ቀጣዩን ጥያቄ ተጫውተህ በትክክሉ ከመለስክ 12000 ብር ይኖራል። ካልመለስክ ግን በግማሽ ተቀንሶብህ 3000 ብር ነው ይዘህ የምትሄደው ማለት ነው። ፋትሱ ትጫወታለህ ወይም አትጫወትም? እጫወታለሁ። አስብበት፣ ግድ የለም በኋላ እንደ ጠዋት ስነሳ ነው 3000 ብር ሰራለሁ ብዬ አስቤ ተነስቻለሁ። አልተነሳም። ስለዚህ ልብላ፣ ከበላ ካልበላ 3000 ይዘህ ወደ ቤት። እሺ ጥሩ ፋትሱ ስለዚህ ወስኗል። ለዩቲዩብ ላይ ናችሁ ያላችሁት። ስንመለስ ፋትሱ የ12000 ብሩን ውድድር ያደርጋል ማለት ነው። አብራችሁን ቆዩ። ምዕራፍ 3 የመጨረሻው ጥያቄ ላይ ነን ያለነው። ከፋትሱ ጋር ብቻችንን ቀርተን 5500 ብር ጥያቄ ተጠይቆ ፋትሱ አንዱን ብቻ መልሶ 6000 ብር ሰብስቧል እስካሁን። ስለዚህ ይሄኛውን ጥያቄ ተጫውቶ ከመለሰ 12000 ብር ይኖረዋል። ካልመለሰ በግማሽ ተቀንሶበት 3000 ብር ነው የሚኖረው። ፋትሱ እንመልሳለን ተብሎ ይታሰባል። ዝግጁ ነው? ዝግጁ። ቦን ሬዲ ይባላል። እሺ እንስማው። በጣም ቀላል ሙዚቃ ነበር። አስበላኝ በጣም ቀላል ሙዚቃ ነበር። አላውቅም። አውቄውም ሊሆን ይችላል። እሺ ትክክለኛውን ርዕስ እንመልከት። ውሽ ቢሆን ይመልሰዋል። እኔ ምንድን ነው ዘፈን እኮ አውቀዋለሁ፣ ግን አሁን የአንቺ አራርነት የሆነ አሳቻ ቦታ ላይ ነው የምትጀምረው፣ ሌላ ውስጥ ትከተናለህ። ግን ስቲል ግን ታይትሉን አላውቅም። ወይ ጉዴ ነው ግን አውቃለሁ በደንብ። እሺ ስለዚህ ፋትሱ 3000 ብር አለው። እዚህ ላይ ነው ማለት ነው ዝግጅታችን እናጠናቀቀው። በጣም ነው የምናመሰግነው። በጣም እናመሰግናለሁ። በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። አንደኛ በደንብ ፕሮፌሽናሊ አስባችሁ ስለምትሰሩ፣ ስታፉ በፈገግታ በደስታ ከኛ ጋር ፎቶ እየተነሱ ስለተቀበሉን የሁሉ ፍቅር ነው የሰጣችሁን። ስለዚህ በጣም እናመሰግናችሁ እንፈልጋለን። እደጉ፣ በቃ ብሌስ አደረግናችሁ። እሺ ፋትሱን በጣም ነው የምናመሰግነው። ለዩቲዩብ የዛሬው ይሄን ይመስል ነበረ። በጣም አዝናኝና ደስ የሚል ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ሳምንት እስከምንገናኝ ቸር ሰንብቱ።